ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የግሬድ 9ን ዩኒት ሪቪዥን ወይም የማጠቃለያ ጥያቄውን ሂስትሪ ዩኒት 1ን እንመለከታለን ማለት ነው። ከዚህ በፊት ዩኒት 1ን ጨርሰናል። አሁን ደግሞ የዩኒት 1 ሪቪዥንን የምንመለከት ይሆናል። የመጀመሪያው ትሩ ፎልስ ነው። ከሱ እንጀምራለን ማለት ነው። የመጀመሪያው ጥያቄ ፕሪሂስትሪ ሪፈርስ ቱ ዘ ሎንግ ፔሪድ ቢፎር ፒፕል ኢንቨንትድ ዘ ሲስተም ኦፍ ራይቲንግ። ጥያቄው የሚለው ፕሪሂስትሪ የምንለው ነገር የጀመረ ወይም ፕሪሂስትሪ የምንለው ነገር የሰው ልጅ ኢንቨንትድ ሲስተም ራይቲንግ የሰው ልጅ ወይም ራይቲንግ ሲስተም ከመጀመሩ በፊት ያለው ጊዜ ፕሪሂስትሪ ይባላል ወይ ነው የሚለው ጥያቄ። በባለፈው ትምህርታችን ላይ ፓርት 1 ላይ እንዳየነው ፕሪሂስትሪ እና ሂስትሪ የሚባሉ ነገሮችን አይተናል። ሂስትሪ የምንለው ነገር ራይቲንግ ሲስተም ከመፈጠሩ ጀምሮ ያለው ዘመንም የጽህፈት ሲስተም ከመፈጠሩ ጀምሮ ያለው ነገር ሂስትሪ እንደምንለው፣ እንዲሁም ፕሪሂስትሪ ደግሞ የምንለው ነገር ራይቲንግ ሲስተም ከመፈጠሩ በፊት የነበረ ጊዜ ፕሪሂስትሪ እንደምንል አይተናል። ይህ ጥያቄ ደግሞ የሚለው ፕሪሂስትሪ refers to the long period before people invented the system of the writing። ይሄ ደግሞ invented system writing ወይም የጽህፈት አገልግሎት ከመጀመሩ በፊት የነበረው ጊዜ ከዛ በፊት የነበረው ጊዜ ፕሪሂስትሪ ይባላል ወይ ነው የሚለው ጥያቄው፣ ወይም መልሱ ትሩ ነው የሚሆነው ማለት ነው። because ፕሪሂስትሪ የምንለው before writing system ከመጀመሩ በፊት ያለው ጊዜ ነው ፕሪሂስትሪ የሚባለው። ስለዚህ ፕሪሂስትሪ የምንለው before writing system ስለሆነ መልሱ ትሩ ይሆናል ማለት ነው። ሁለተኛው history is about everything that will happen in the human future። history የምንለው ነገር ወይም history ምን ማለት ነው እንደሆነ በባለፈው ትምህርታችን አይተን ነበር። history የምንለው ነገር እዚህ ላይ የሚለው ታሪክ ወይም history የምንለው ነገር ሁሉንም ነገር ምን እንደተፈጠረ የሚያጠና ነው። ግን human future ገና የሚመጣውን ነገር የሚያጠና ነው የሚለው። የዚህ መልስ ፎልስ ነው የሚሆነው because history የሚባለው the past of in the human life ነው እንጂ የሚያጠናው ገና የሚመጣውን ነገር አያጠናም። ስለዚህ የዚህኛው ወይም የሁለተኛው ጥያቄ መልስ ፎልስ ይሆናል ማለት ነው። ሶስተኛው ፕራይመሪ ሶርስ ኢንክሉድ ኦሪጂናል ማቴሪያል ላይክ ማኑስክሪፕትስ ኤንድ አርቲፋክትስ። ስለ ፕራይመሪ ሶርስ እና ስለ ሰከንደሪ ሶርሶች ላይ ተመልክተን ነበር። ይህኛው የሚለው ፕራይመሪ ሶርስ ውስጥ ከሚካተቱ ኦሪጂናል ወይም ፕራይመሪ ሶርስ የምንለው ዳይሬክት ሪሌሽንሽፕ ከዛ ነገር ጋር ቀጥተኛ የሆነ ግንኙነት ያለው ነገር ነው ፕራይመሪ ሶርስ የምንለው። እዚህ ጋር ግን የሚለው ፕራይመሪ ሶርስ ላይ ኦሪጂናል ማቴሪያል ወይም እንደ ኤግዛምፕል ማኑስክሪፕት እና አርቲፋክትስ ያገለግላሉ ወይ፣ እንደ ኤግዛምፕል ፕራይመሪ ሶርስ ውስጥ ይገባሉ ወይ ይካተታሉ ወይ ነው የሚለው። ጀስት ሁለቱም ይካተታሉ ትሩ ነው ማለት ነው። አርቲፋክትስ የምንለው ጀስት እንደ ቅርሶች አይነት እንደ ቅርሶች የምንለው ነገር ሲሆን ማኑስክሪፕትስ ደግሞ ባለፈው እንዳየነው ኤግዛምፕል ላይ የሚጻፉ ወይም ሃንድ ራይቲንግ የምንላቸው ነገሮች ነው ማለት ነው። ስለዚህ መልሱ ትሩ ነው የሚሆነው። ግን እዚህ ጋር ፕራይመሪ ሶርስ ኢንክሉድ ኦሪጂናል ማቴሪያል ላይክ ለምሳሌ ቴክስት ቡክ ኤንድ ቡክ ቢኖሮ ወይም ቴክስት ቡክ አሊያም አርቲክል ቢሆን ኖሮ ፎልስ ነበር የሚሆነው። ምክንያቱም አርቲክል ቴክስት ቡክ የምንላቸው ወይም ባዮግራፊ የምንላቸው ሰከንዳሪ ሶርስ ውስጥ ስለሚካተቱ ማለት ነው። አራተኛው ኦራል ትራዲሽን አር ሂስቶሪካል ሶርስ ትራንስሚትድ ባይ ራይትን ማቴሪያል። ኦራል ትራዲሽን ምን ብለን ነበር በባለፈው ትምህርታችን? ኦራል ትራዲሽን የምንለው ከቃል ወደ ቃል ወይም በቃል ወደ ቃል ከትውልድ ወደ ትውልድ የሚተላለፍ ነገር እንደሆነ አይተናል። እዚህ ጋር ግን የሚለው ኦራል ትራዲሽንስ አር ሂስቶሪካል ሶርስ ትራንስሚትድ ባይ ራይትን ማቴሪያል። ኦራል ትራዲሽን የምንለው ሂስቶሪካል ሶርስ ሲሆን እሱ ልክ ነው፣ ግን የሚተላለፈው ከትውልድ ወደ ትውልድ በጽህፈት ነው ወይም በጽህፈት ማቴሪያል የሚተላለፈው ነው የሚለው። የዚህ መልስ ፎልስ ነው የሚሆነው ቢኮዝ ኦራል ትራዲሽን የሚሆነው ትዝ ካላችሁ ባለፈው ስንወራ በቃላችን የምንናገረው ነው እንጂ ጽፈን የምናስቀምጠው አይደለም። እንደውም በባለፈው ቪዲዮአችን ኤግዛምፕል ሰጠን ነበር። ለምሳሌ ኦራል ትራዲሽን ለምሳሌ ምን አይነት ኤግዛምፕል ነበር ባለፈው የሰጠነው? ብልህ ከሰው ይማራል፣ ሞኝ ከራሱ ይማራል። ይሄ አሁን የተጻፈ ነገር አይደለም። ይህን ነገር ማን ያላችሁ ብላችሁ ጀስት አታውቁትም። ከበፊት ጀምሮ ከቃል በቃል ከትውልድ ወደ ትውልድ በቃል አማካኝነት የተላለፈ ነው እንጂ በጽህፈት አማካኝነት የተላለፈ አይደለም። ስለዚህ ኦራል ትራዲሽን አር ሂስቶሪካል ሶርስ ትራንስሚትድ ባይ ራይትን ማቴሪያል የሚሆነው በጭራሽ አይሆንም፣ ፎልስ ይሆናል ማለት ነው። ኦራል ትራዲሽን በጽህፈት ሳይሆን የሚተላለፈው በቃል ነው ከትውልድ ወደ ትውልድ የሚተላለፈው ማለት ነው። አምስተኛው The scientific theory of human evolution argues that the human being created by God። ይሄ ደግሞ የሚለው ስለ human evolution በምናይበት ጊዜ ሁለት ቲዎሪዎችን አይተን ነበር። የመጀመሪያው ቲዎሪ created view ይባላል። ሁለተኛው ደግሞ scientific theory ወይም scientific view ይባላል። ጥያቄያቸው የሚባለው scientific theory የሚባለው the human evolution argues human being created by scientific theory የሚለው የሰው ልጅ የመጣው ፈጣሪ ነው የፈጠረው ብሎ ነው የሚያምነው ነው የሚለው። የዚህ መልስ ፎልስ ነው የሚሆነው because scientific theory የሚለው የሰው ልጅ ናቹራል ፕሮሰስ ቀስ በቀስ ነው እንጂ የመጣው ፈጣሪ አይደለም የፈጠረው አይደለም የሚለው። ስለዚህ ፈጣሪ ነው የፈጠረው የሚለው ክሬትድ ቲዮሪ ወይም ክሬትድ ቪው የሚለው ነው ቲዮሪ ማለት ነው። ስለዚህ የዚህ ጥያቄ ክሬትድ ቲዮሪ ቢሆን ኖሮ ትክክል ነበር። ምክንያቱም ክሬትድ ቪው የሚያወራው የሰው ልጅ የተፈጠረው በአምላኩ ነው ብሎ ነው የሚያወራው።
ግን ሳይንቲፊክ ቲዮሪ ግን የሚለው የሰው ልጅ በአምላኩ ክሬትድ አልሆነም ወይም ፈጣሪ የሰው ልጅን ፈጠረው አይደለም የሚለው። ሳይንቲፊክ ቲዮሪ የሚለው ቀስ በቀስ ሂውማን ኢቮሉሽን ወይም የሰው ልጅ በፕሮሰስ ነው፣ በናቹራል ፕሮሰስ ነው፣ ሚሊየን ኦር ቢሊየን ዓመታት በኋላ ነው የሰው ልጅ የሆነው እንጂ የሰው ልጅን ፈጣሪ ፈጠረው አይልም ማለት ነው። ሶ የአምስተኛው መልስ ፎልስ ይሆናል ማለት ነው። ምናልባት ክሬተር ቲዮሪ ቢሆን ኖሮ መልሱ ትሩ ይሆን ነበር ማለት ነው። ፓርት 2 ላይ ደግሞ የምናየው ቹዝ ዘ ኮሬክት አንሰር ፍሮም ዘ ጊቨን ኦልተርናቲቭ ከተሰጡት ምርጫ ውስጥ ትክክለኛ የሆነውን ምረጥ የሚለው ይሆናል ማለት ነው። The invention of is considered to be the period when human prehistory ended. ጥያቄ የምነው ስፔሻሊ ፕሪሂስትሪ የሚባለው ነገር እንዲያደርገው መቼ ነው? የመጀመሪያው ጥያቄ ላይ ትሩ ፎልስ ላይ ተመልክተው ነው ነበርና ይህን ጥያቄ ድጋሚ በሌላ መንገድ ነው ያመጣላችሁ ጥያቄው ማለት ነው። ፕሪሂስትሪ የሚባለው ነገር እንዲሆነው ያበቃው መቼ ነው? ከፕሪሂስትሪ ወደ ሂስትሪ የተሸጋገር ነው መቼ ነው የሚል ነው ጥያቄው ሀሳብ ማለት ነው። የመጀመሪያው ስቶን ቱል፣ ቢ አርት ኦፍ ራይቲንግ፣ ሲ ብሮንዝ ዌል፣ ዲ አይረን ፕለፍ። መልሱ የሚሆነው እንደምታውቁት ቢ አርት ኦፍ ራይቲንግ ነው። ቢኮዝ ፕሪሂስትሪ የሚባለው ዘመን የነበረው ቅድም እንዳልኳቸው የመጀመሪያው ጥያቄ ላይ ራይቲንግ ሲስተም ወይም አርት ኦፍ ራይቲንግ ሲስተም ከመፈጠሩ በፊት ነበር ፕሪሂስትሪ የሚባለው ማለት ነው። ግን ራይቲንግ ሲስተም ሲመጣ ሂስትሪ ተብሎ ድጋሚ ስሙ ተሰጥቶት ነበር። ስለዚህ ፕሪሂስትሪ እንዲያደርግ ወይም ያበቃው አርት ኦፍ ራይቲንግ ሲፈጠር ነው ፕሪሂስትሪ ዘመን ያበቃው ማለት ነው። ስለዚህ መልሱን ቢ እንለዋለን ማለት ነው። ሁለተኛው during which period did human being domestic planted animal? በየትኛው ዘመን ነው ወይም በየትኛው የድንጋይ ዘመን ነው የሰው ልጅ ዶሜስቲክ ፕላንት የምንላቸውንና አኒማሎችን ማርባት የጀመረው የሚል ጥያቄ ነው። የመጀመሪያው ሜዞሊቲክ ስቶኔጅ ይባላል። ሁለተኛው ሚድል ስቶኔጅ ይላል። ሲ ኒዮሊቲክ ስቶኔጅ፣ ዲ ፓሊዮቲክ ስቶኔጅ። መልስ የትኛው ይመስላችኋል? የት ሜዞሊቲክ እና ሚድል ስቶኔጅን ከዚህ ምርጫ ላይ ታወጡታላችሁ። ቢኮዝ የሜዞሊቲክ ስቶኔጅ ሌላ ስሙ ምንድነው? ሚድል ስቶኔጅ ነው። በቀላሉ ከነዚህ ምርጫዎች ሁለቱም ምርጫ ማስወገድ ትችላላችሁ። ሲ እና ዲ ይቀራችኋል። ሲ ኒዮሊቲክ ስቶኔጅ ነው። ዲ ደግሞ ፓሊዮቲክ ስቶኔጅ ነው። ስፔሻሊ ፓሊዮቲክ ስቶኔጅ ላይ የሰው ልጅ የተለያዩ ነገሮችን አግኝቷል። ለምሳሌ የሰው ልጅ በኬቭ ውስጥ ነበር ወይም በዋሻ ውስጥ እንደሚኖር ተመልክተን ነበር። ሌላው ደግሞ ከዚህ ፓሊዮቲክ ኤጅ የምንለው ከ2.6 ሚሊዮን እስከ 300 ሺህ ዓመት የነበረ እንደሆነ ተመልክተናል። ሌላው ደግሞ በፓሊዮቲክ ስቶኔጅ ላይ ከተፈጠሩ ነገሮች መካከል የሰው ልጅ ለመጀመሪያ ጊዜ እሳትን ያገኘው በፓሊዮቲክ ስቶኔጅ ነው። ስለዚህ የዚህ መልስ የሚሆነው ሲ ኒዮሊቲክ ስቶኔጅ ነው። ለመጀመሪያ ጊዜ የሰው ልጅ ዶሜስቲኬት ፕላንት ኤንድ አኒማሎችን ማርባት የጀመረው ኒዮሊቲክ ስቶኔጅ ነው። ከ4000 እስከ 8000 ቢሲ የነበረው አካባቢ የነበረው ዘመን ላይ ነው የሰው ልጅ አኒማሎችንም ፕላንቶችንም ማርባት የጀመረው ማለት ነው። ስለዚህ መልሱ ኒዮሊቲክ ስቶኔጅ ወይም በሌላ ስሙ ኒቭ ስቶኔጅ ብለን እንጠራዋለን ማለት ነው። ሶስተኛው ጥያቄ ኢን ሂውማን ኢቮሉሽን ዊች ስፒሺስ አፒርድ ፈርስት? ከነዚህ ውስጥ ወይም ከነዚህ ስፒሺስ ውስጥ የመጀመሪያው ወይም አፒርድ የመጀመሪያው ስፒሺስ የትኛው ነው ብሎ ነው የሚያነሳው ማለት ነው። ይህም ሂውማን ኢቮሉሽን ላይ ተመልክተ ነው ነበር። የመጀመሪያው ሆሞ ሳፒያንስ፣ ሁለተኛው ሆሞ ኢሬክተስ፣ ሶስተኛው ሆሞ ሃቢሊስ፣ ዲ ሞደርን ሂውማን ይባላል ማለት ነው። ሶ የዚህ መልስ የቱ ነው ብለን በምናይበት ጊዜ የዚህ መልስ የሚሆነው ሆሞ ሃቢሊስ ነው ማለት ነው። ቢኮዝ ለመጀመሪያ ጊዜ ወይም የመጀመሪያው ስፒሺስ ከነዚህ ውስጥ ሆሞ ሃቢሊስ ነው። ለምሳሌ ሞደርን ሂውማን እና ሆሞ ሳፒያንስ ዘሴም ናቸው። የሆሞ ሳፒያንስ ሌላ ስሙ ሞደርን ሂውማን ይባላል። ሆሞ ኢሬክተስ ደግሞ ከሆሞ ሃቢሊስ በኋላ የመጣ ነገር ነው። ስለዚህ የመጀመሪያው ስፒሺስ አፒርድ የሆነው ከነዚህ ውስጥ መካከል ሲ ሆሞ ሃቢሊስ ይሆናል ማለት ነው። which one is not characteristic of modern human being? ከነዚህ ውስጥ ወይም ከነዚህ ከተጠቀሱት ከኤ ከቢ ከሲ እና ከዲ ውስጥ ኖት ካራክተሪስቲክ የሆነው ሞደርን ሂውማን ቢንግ ባህሪ ያልሆነው የቱ ነው የሚለው። የመጀመሪያው ኤ ባይፔዳል፣ ቢ ላርጅ ብሬን፣ ሲ ላርጅ ጆስ፣ ዲ ዩዝ ላንጉጅ። መልሱ የሚሆነው ላርጅ ጆስ ነው። ሻሊ ላርጅ ጆስ የነበረው ከአንደኛ ክፍል ላይ በደንብ ትማሩታላችሁ። ካልተሳሳት ሆሞ ኢሬክተስ ላይ ነበር ላርጅ ጆስ የሚባለው ትልቅ መንጋጋ የነበራቸው ሰዎች በሆሞ ኢሬክተስ ጊዜ ነበር ማለት ነው። ስለዚህ ከዚህ ውስጥ የማይሆነው መልስ ላርጅ ጆስ ነው ማለት ነው። ባይፔዳል ይሆናል፣ ላርጅ ብሬን ይሆናል፣ ዩዝ ኦፍ ላንጉጅ የሚለው የሞደርን ሂውማን ቢንግ ካራክተሪስቲኮች ውስጥ ይካተታሉ ማለት ነው። ስድስተኛው which one the following is specific feature of state? እነዚህ ውስጥ ስፔሲፊክ ስለ ስቴት ስፔሲፊክ የሆነው የቱ ነው? ትክክለኛው ፊውቸር የሆነው ማለትም ስቴትን የሚገልጸው ነገር የቱ ነው የሚለው። ሶ ኤ የሚለው ፖፑሌሽን፣ ቢ ገቨርንመንት፣ ሲ ዴፊኒት ቴሪተሪ፣ ዲ ደግሞ ኦል ኦፍ ዘ አባብ ነው የሚለው። ጥያቄውን እንዳልኳችሁ which one the following is specific feature የስቴት ፊውቸር የሆነው ወይም የስቴት የግዛት ፊውቸር የሆነው የቱ ነው የሚለው። የመጀመሪያው ፖፑሌሽን ነው፣ ገቨርንመንት ነው፣ ዴፊኒት ቴሪተሪ ነው፣ ዲ ኦል ነው። መልሱ ሁሉም ዲ ኦል ያስኬዳል ማለት ነው። ቢኮዝ አንድ ስቴትን ለመመስረት ወይም አንድ ግዛትን ለመመስረት መቼም በወቅቱ ሰዎች ያስፈልጉታል፣ ህዝቦች ያስፈልጉታል። ህዝቦች ሳይኖሩ መቼም
ግዛት ነው ሊባል አይችልም። ስለዚህ ፖፑሌሽን የሚለው ልክ ነው ማለት ነው። ሁለተኛው ደግሞ ገቨርንመንት ነው። ገቨርንመንትም ያን ፖፑሌሽን ያን ህዝብ የሚመራ ሰው ያስፈልጋል። ያን ህዝብ የሚመራው ሰው ከሌለ ጀስት ምንም ግዛት ሊባል አይችልም፣ ሰዎች ዝም ብሎ ተሰበሰቡበት እንጂ። ስለዚህ ገቨርንመንትም ትክክል ነው ማለት ነው። ዴፊኒት ቴሪቶሪ ጀስት ደግሞ ያ ግዛት ዴፊኒት ቴሪቶሪ ያስፈልጓል። መቼም የሆነ ስቴት መሰረት ሁሉም ቦታ የራሱ ሊሆን አይችልም። ዴፊኒት ቴሪቶሪውም የራሴ ግዛት የኔ ግዛት ከዚህ እስከዚህ ነው ብሎ የራሱን ድንበር ማበጀት አለበት። እሱም ትክክል ነው ማለት ነው። ስለዚህ ዲ ኦል ኦፍ ዘ አባብ የሚለው መልስ ትክክል ይሆናል ማለት ነው። ፓርት 3 ላይ የምንመለከቱን 3ቱን ጥያቄዎች ደግሞ ሞር በጣም ብዙ ትንታኔ ስላላቸው በጣም ብዙ መልስ ስላላቸው የዚህም መልስ የሚፈልጉት ከሆነ ቴሌግራም ኮሚኒቲያችን ላይ መልሱን ሙሉ ለቀንላችኋል። እሱም ማየት ትችላላችሁ ማለት ነው። ኔክስት ቪዲዮ ላይ እስከምንገናኝ ድረስ መልካም ትምህርት ይሁንላችሁ።